እሺ ጀማው ፒኤስጂን እንግዲህ በደንብ አያችሁት አይደለ? ዛሬ ከፒኤስጂ በጣም የተማርነው ትልቁ ነገር ባላንስ የሆነ ቲም እንዳለው ነው። ፈርስት ራውንድ ላይ እንደምታውቁት ባየር ሙኒክን ሲያስተናግድ ምን ያህል የማጥቃት አቅም እንዳለው፣ ጎል የማስቆጠር አቅም እንዳለው አሳየን። በሁለተኛው ዙር ከሜዳው ውጪ ደግሞ ሄዶ ጎል ካስቆጠረ በኋላ እንዴት መከላከልና ውጤት አስጠብቆ መውጣት እንደሚችል አሳየን። በዚህ መሀል የተረዳነው ነገር ባላንስ የሆነ ቲም እንዳለው ፒኤስጂ በደንብ እንረዳለን። እኛ አመቱን ሙሉ የመጣንበት መንገድ እያንዳንዱ ማለት ነው ብዙ ውጣ ውረዶችን አይተን ነው እዚች ጋር የደረስነው። ሙኒክ የምትሉትንም አሁን እንደ ትልቅ እንትን እንዲያስፈራሩን የሚሞክሩ የሚጠሩብንም ቡድን ለጥፈ ነው እዚሽ ቦታ ላይ የደረስነው። አምቢትን የሆነ ቡድን ያለን የአርሰናል ደጋፊዎች ወይ ማወቅ ያለባችሁ ገብቷል አይደለም? ስለሆነ ፒኤስጂ ጥሩ ቡድን መሆኑን ተመልክተናል። ባላንስ የሆነ ቲም መሆኑን ተመልክተናል። ግን እሳ የፋይናል ጫውታ ማለት ነው በባህሪው ማለት ነው በእለቱ የምታሳዩት ብቃት እጅግ ወሳኝነት አለው። አመቱን ያሳለፈበት የኮንሲስተንሲ ምንም ዋጋ የለው። በእለቱ ያለ ሜንታሊቲና ብቃት ለዛ ጫውታ እጅግ ወሳኝነት አለውና በዛ ዕለት ቡድኒና አርቴታን አንድ ደረጃ በላቀ ሁኔታ እንደምመለከታቸው ምንም ጥርጥር የለኝም። እንደምታውቁት ያለፈው አመት አሸናፊ እሱ ነው። ዘንድሮም እንግዲህ ዋንጫውን ባክ ቱ ባክ ለማሸነፍ እንደሚንቀሳቀስ ምንም ጥርጥር የለኝም። ታሪክ መስራት ይፈልጋል በፈረንሳይ ሊግ ላይ ማለት ነው። ግን አርሰናል ከኋላው እጅግ በጣም ትልልቅ ይህንን ነገር ለማሳካት ግፊት የሚያሳድርበት ነገር አለ። እያንዳንዱ ተጫዋቾች በአርሰናል ቤት ውስጥ የመጀመሪያ ትልቁን ታሪክ ለመጻፍ እንደመፋለማቸው መጠን ከፒኤስጂ አንድ ደረጃ ከፍ ያለ ማለት ነው ምክንያት አላቸው ይህንን ዋንጫ ለማሸነፍና በከባዱ እጠብቃቸዋለሁ። ይህንን ጨዋታ አሁንም በደንብ የማሸነፍ ቡድኔ አቅሙ እንዳለው በደንብ አውቃለሁ። ለማንኛውም ከ24 ቀን በኋላ የሻምፒዮንስ ሊግ የፍጻሜ ጨዋታ ይካሄዳል። መልካም ድል ለአርሰዬ፣ እናሳኳለን። ጀሞ አንፈራም አንኮራም ግባ በለው በቃ አለቀ። ምንም እኮ በቃ አንፈራም አንኮራም። ቡዳፔስት ላይ እንገናኝ። ፒኤስጂ የዛሬው ማለት ነው ይላችሁ የፒኤስጂ ማን ኦፍ ዘ ማች ዚስ ጋይ ፐርፎርማንስ ከዴምቤሌና ከቪቲኒያ በላይ የተጫወተው ዛሬ ዳኛው ነው። በጣም ነው የተጫወተው። እንዴት ነው ፋውል እየተሰራባቸው ለነዛ ለተቃራኒ ቡድን የሚፈርደው ላይ በጣም በላይ እንደነበረ እናቴ ነህ። ምን እሺ ነው አቺ ምን ባለፈው ማድሪድን ጥለው ስለመጡ ሙኒኮች አታ ፍሎረንቲኖ ፔሬዝ ደርሳ ይሆናል እኮ አንተ እኮ አታፍርም። ቴክስት ሲገባለት ሰምቻለሁ። እኔ ልንገራችሁ ሲቢ ቴክስት ሲገባለት ሰምቻለሁ ለዳይ ኤኒዌይስ አቻ ወጥቷል። እኔ ኤክስፔክት ያደረኩት ነገር የተፈጠረው ሃሪኬን አሳዝኖኛል። ኦሊሴ ሚስተር ነንቻላንት አይደለ? ሲጮትም ነንቻላንት ነው። ሉዊስ ኤንሪኬ ግን ደብሊው ይችላል። ፒኤስጂ we will be there። መድፈኛው ቤተሰብ ቻምፒየንስ ሊግ ፋይናል ያለፈው አመት ሰሚ ፋይናል የነበረው ትክክለኛ ፋይናል መሆን የነበረበት አርሰናል ቨርሰስ ፒኤስጂ የመበቀል እድላችንን አመሻሽተውልናል ነው ማለት ተረዳኝ አይደል? አብዛኛው ጠላት ፒኤስጂ በማለፉ በጣም ደስ ብሎታል። ግን ኳስ አቃለው የምትሉ መሀይሞች እንድታስረዱኝ አንዴ የምፈልገው ማለት ዛሬ ፒኤስጂ ያለፈው ለምንድን ነው እስቲ ንገሩኝ አይደል? እዛ 5-4 ምናምን ነገር የሚገርም ፋይናል መሆን አለበት ምናምን ያላችሁት ፉትቦል ምናምን ዛሬ ለምን ሐራም ፉትቦል ተጫወተ? ሉዊስ ኤንሪኬ በጣም ኳስ መጫወት ምናምን የሚችል ምናምን የሚገርም ማናጀር ለምን ሐራም ፉትቦል ተጫወተ? አንድ አግብቶ ለምን ወገመ? ስለሚያዋጣ ከባድ እንኳን አይደለም እንደኛ አይነት አታክ ያለው ቡድን አይደለም ዴምቤሌ ካቫረስኬሊያና ዱዌን ይዘህ ራሱ መከላከል ነው የሚያዋጣ። ካልተከላከልክ 4 የምታስተናግድ ቡድን ነህ ማለት 4 የምታስተናግድ ቡድን ኮንክ ደግሞ 5 ማግባት ያቃተህ ቀን ተሸነፍክ። ታዳሽኝ አይደል? እግር ኳስ የሚጀምረው ከዲፌንስ ነው። እግር ኳስ የሚጀምረው ከዲፌንስ ነው። የመድፈኛው ቤተሰብ ይሄን ቡድን ከባየርን የተሻለ ይፈተናል። አታይም? የፒኤስጂ ዲፌንስ ባየርን አቆመው። የፒኤስጂ ዲፌንስ ኦሊሴ ብትል ምናምን የኛ ዲፌንስ ደግሞ ምንም አይሰማውም ነበር ነው ማለት ተረዳኝ። እንዴት ፒኤስጂን ማሸነፍ እንደምንችል ቀለል ያለ ቪዲዮ ልስራልህ ወይ ነው ማለት ልስራልህ ወይ? ተፈትነን መብላት አለብን። በቀል አለብን ከዚህ ቡድን ጋር ከባየርን ቢከብድም እንዴት አድርገን እንደምንበቀለው ጠቅ አድርጌ ሌላ ቪዲዮ ላይ ሰራልሃለሁ። we are the gunners። ጠላት ተቃጠል። ሐራም ፉትቦል ያዋጣል። ሐራም ፉትቦል ይበርክት። the gunners የሰርጋችሁ ዕለት የሚታረደው ሙክት ተለይቷል። ቆዳም ይፈልጋል። አርቴታ በዛ የሰርጋችሁ ዕለት 11 የፓሪስ ሴን ዠርሜን ተጫዋቾችን ገሎ
ሬሳቸውን ለአሰልጣኛቸው ሉዊስ ኤንሪኬ ያስታቅፏል። አርቴታ ጨካኝ ነው። አርቴታ አረመኔ ነው። አርቴታ ጭራቅ ነው። እመኑኝ ያደርገዋል። በአውሮፓ ምርጡ የተከላካይ ክፍል ያለው ክለብና በአውሮፓ ምርጥ የማጥቃት ክፍል ያለው ክለብ የሻምፒዮንስ ሊግ ፋይናል ያበደ ጨዋታ ጠብቁ ማለት ነው። እና ያየናቸው ነገሮች አሉ። ለምሳሌ ሉዊስ ኤንሪኬ ሲያጠቃ ብቻ ሳይሆን ሲከላከል ራሱ ምርጥ እንደሆነ በዛሬው ጨዋታ አይተናል በደንብ ማለት ነው። ያው የፈረንሳይ ሊግ ምናምን ለማንከታተል ሰዎች በተለይ ሻምፒዮንስ ሊጉ ላይ ነው ፒኤስጂ የምናየው። ያበደ ፍልሚያ ነው ያደረጉት ማለት ነው ዛሬ። የተከላካይ ክፍሉም አሪፍ ነው። በአርሰናል በኩል ደግሞ ማለት ነው ተቀዛቅዞ የነበረው በተለይ ከጥር ወር ጀምሮ ተቀዛቅዞ የነበረው የማጥቃት ክፍሉ እየተሻሻለ መጥቷል። ፕሮግሬሲቭ ፓሶች የሚያደርጉ አማካዮች አሉት አሁን እንደ ስኬሊ አይነት ማለት ነው። ዙቢሜንዲም እረፍት እያደረገች ነው። ሶል ልትነቃቃ ትችላለች ብለን እናስባለን። ሳካ ወደ ሙዱ መጥቷል። ትሮሳርድ አሪፍ ነው። ዩኬሬሽን እንደምታውቁት ምርጥ አጥቂ ነው ማለት ነው። ኦኬ አሪፍ ጨዋታ እናያለን። በብዙ ነገር ይበልጡናል ፒኤስጂዎች። ልምድ ያለፈው ዓመት አሸናፊ ናቸው። ፐርሰናል ኳሊቲ ያላቸው ተጫዋቾች አሉ። ዴምቤሌን፣ ዱዌን ምናምን ከቫራስኬሊያን ምናምን የያዘ ቡድን ነው ማለት ነው። እና በእነዚያ ነገሮች ይበልጡናል። እኛ አንደርዶግ ሆነን ነው የምንገባው። አንደርዶግ ሆነን ነው ወደ ሜዳው የምንገባው። አንደርዶግ ሆነው ገብተው ግን ተአምር የሰሩ ቡድኖች አሉ። ስለዚህ በክለባችን እንተማመናለን። ኦፍኮርስ ሁሉም ከአቋማሪ እስከ ተንታኝ ለፒኤስጂ ነው ይህንን እድል የሚሰጠው። አንደርዶግ ሆነን ገብተን ተአምር የምናሳይበትን የአውሮፓ ሻምፒዮንስ ሊግ ጨዋታ ሜይ 30 ለማየት ተዘጋጁ ነው ምላችሁ። ይመቻችሁ። በቃ ከዚህ ውጭ ምንም የምንለው ነገር የለም። ጨዋታው ሲደርስ እንትንላለን። አሁን ፎከሳችን ወዴት ይሆናል ማለት ነው? ወደ እሁዱ የዌስትሃም ጨዋታ እናደርጋለን። ኮፒ ሊንክ አድርጉ፣ ፎሎ አድርጉ። ይመቻችሁ። ና በለው የምንፈልገው ቡድን ለፋይናል አልፏል። አርሰናል ከፒኤስጂ ስታር ቦይ ተመኝተው ነበረ። ኑኖ ሜንዴዝን እንዴት እንደምታሰቃየው ማለት ነው። በቃ የዛን ቀን ማየት ነው። ለፍጻሜ ክለባችን አርሰናል ከፒኤስጂ ደርሷቸዋል ማለት ነው። ፋሚሊ በእርግጠኝነት እንበለዋለን። ሚኬል አርቴታና የሚኬል አርቴታ ሰራዊት ለዚህ ክለብ በታሪኩ አዲስ ነገር መጻፍ ከፈለገ ማለት ነው እንግዲህ ፒኤስጂን ማሸነፍ ሊኖርበት ነው ማለት ነው። ፋይናል ላይ ፒኤስጂ እንደሆነ ተረጋግጧል ማለት ነው። ከዛ በፊት አንድ ሳላነሳ ማለፍ የማልፈልገው ነገር የፒኤስጂ እና የባየር ሙኒክ ጨዋታ አሁን የተጠናቀቀው አብዛኛው ሰው እንደጠበቀለት አይሆንም። እንዴት መሰላችሁ? ስትሄድ የመታ ድንጋይ ስትመለስ ከመታ ድንጋዩ አንተ ነህ አይነት ጨዌ ነው። በቃ ይሄ እኮ ግልጽ ነገር ነው። ከጨዋታው በፊት ምን ቪዲዮ ሰርችበታለሁ። በቃ አራት ጎል የተቆጠረበት ቡድን የአንድ ጎል ልዩነት ያለው ቡድን እንዴት አንድ ጎል አስቆጥሬ መከላከል ይችላሉ? ክፍተቱን ማጥቃት እኮ ኦልሬዲ ይችላል ያ ቡድን ማለት ነው። መከላከል ነው ክፍተቱ። እንዴት ተከላክዬ ከባለፈው ያነሰ ጎል ኮንሲድ አድርጌ ልውጣ ፖይንቱ ማለት ነው። ባየር ሙኒክ ነበር ጫን ብሎ መጫወት የነበረበት። አልቻላችሁም፣ በቃ አልቻለም ማለት ነው። ዲያዝ ሲሞክር ነበር፣ ኦዲስ የሚያን ያህል አልነበረም። ሃሪኬን በጣም ተይዞ ነበር። ተከላካዮቹ እነ ፓሹ በጣም ያበደ እነ ማርኪሌስ ያበደ ስራ ሲሰሩ ነበር። ከዛ ውጪ ማጥቃቱ ይፈልጉ ራሱ ከዚህ በላይ ማጥቃትና ጎሎችን መጨመር ይችሉ ነበር። እንደውም ኖየር በጣም ጠንካራ ስለሆነ ከቫራስኬሊያ ዱዌ ማስቆም በቃ የማይቻሉ አይነት እኔ እንጃ አላውቅም። በቃ በምንም ወይ ስፔስ ያጣሉ ብሎ ማሰብ ይከብዳል። ግን እንዳልኋችሁ ይህ እንግዲህ ሞቲቬት ካላደረጋችሁ በታሪክ ውስጥ ይህንን ሻምፒዮንስ ሊግ ዋንጫ አሸንፈን አናውቅም። ለሚኬል አርቴታ ኤቭሪ ላሉት ተጫዋቾች ትልቅ ሞቲቬሽን ነው። ለዚህ ክለብ ማይረሳ ስም መጻፍ ከፈለጉ ሂደው ማድረግ በቻል አለባችሁ ማለት ነው። እንግዲህ ፔዥን እናሸንፈዋለን። አንፈራ ኦልሬዲ እንግዲህ መተንበታል። የፈራ ይመለስ ነው ጨው እንሰጣችኋለን። ኮፒ ሊንክ አድርጉልኝ ፕሊስ። በመጀመሪያ ኮፒ ሊንክ አድርጉልኝ። አካውንት ልክ አይደለም እና አሁን ይሄን ቪዲዮ ሰርች ተኛሉ ጧት ስነሳ ሰርፕራይዝ አድርጉኝ። አካውንት ኮፒ ሊንክ አድርጉልኝ። ይመሻችሁ ማለት ነው። ቴንክ ዩ። ቻምፒዮንስ ሊግ ፋይናል አርሰናል ከፒኤስጂ ሙኒክን ነው የምንፈልገው እያላችሁ ነበር የአርሰናል ደጋፊዎች። ከዛ ደግሞ ፒኤስጂ እንዳለፈ ትንሽ ስታረጋግጡ ፒኤስጂ ልታሸንፉበት የምትችሉበትን ብዙ ምክንያት መደርደር ጀመራችሁ። ልታሸንፉ የምትችሉበትን አይደለም የምታሸንፉበት። በነገራችን ላይ አርሰናል ፋይናል እኮ አይድረስ እንጂ ሲደርስ እኮ እንደበላው ነው ሁሌ። በተለይ ከሲቲ ጋር ካራቦ ካፕ ፋይናሉን ኦልሬዲ ተቆጥሮ ነበረ። ኤፍ ኤ ካፑ ተቆጥሮ ነበረ። ሁለቱ ፕሪሚየር ሊግና ቻምፒዮንስ ሊግ የግላቸው ነበረ። በነገራችን ላይ እነሱ ይህንን ቻምፒዮንስ ሊግ ሊበሉት እንደሚችሉት የሚያስቡበት መንገድ አግብተው ዘግተው እንደሚውሉ ነው። የመጀመሪያው ጥያቄ እንዴት ነው የምታገቡት ነው። ሜዳው ላይ ሄዶ 90 ደቂቃ ሙሉ ተከላክሎ አንድ ጎል የገባበትን
ፒኤስጂ ሙኒክ ሜዳ ላይ ሄዶ ማለት ነው። ለምን እናንተ ሜዳ ላይ ኤምሬትስ ላይ ነው ዴምቤሌ አግብቶ እስከ 90 ደቂቃ ይዟችሁ ወጣ 1-0 ዳስ። በእናንተ አታኪንግ እንደው ጠንካራ ሳይዳችሁ ዲፌንስ ነው። በእናንተ አታኪንግ እንዴት ነው ፒኤስጂ ላይ የምታገቡበት ነው ጥያቄ። ፕላስ ደግሞ እዛ እነ ስፖርቲንግ እነ ቦዶ ግሊምትን ነው ገጥማ የመጣኸው እነ አትሌቲኮ ማድሪድን እነ ሌቨርኩሰንን አስጠብቀህ የመጣኸው ማለት ነው። ፒኤስጂ ጋር እንደዚህ አይነት ነገር ይሰራል ወይ? ክቫራትስኬሊያን ሃንድል ታደርጓለህ ወይ? ዴዜሪዶዌን ሃንድል ታደርጓለህ ወይ? ለ90 ደቂቃ እነ ቪቲኒያን መሀል ላይ ትቆጣጠራቸዋለህ ወይ? ጆዋው ኔቬዝ አይገጭብህም ወይ? ኦስማን ዴምቤሌ ኦስማን ባላንዶ አይለጥፍህም ወይ? አንድ አግብቼ ዘግቼ እበለዋል። ኧረ እባክህ አንዱን እሺ አግባ ፈቀን ዘግተህ ትውላለህ። ቻምፒየንስ ሊግ ፋይናል ቻምፒየንስ ሊግ ፋይናል አርሰናል ከፒኤስጂ ማን የሚያሸንፍ ይመስላችኋል? እንግዲህ አርሰናል ደጋፊዎች በጣም የቋጠሩት ሙኒክ እንዲያልፍ ነበር፣ አልተሳካላቸው። አይ ቲንክ ያው የሚገርም ጌም ይሆናል ብዬ ነው ማስበው። ፒኤስጂ ከአርሰናል በቃ ጭራሽ ተቃራኒ ቲም ማለት ነው። ያው ይሄኛው አርሰናል ሞር ስትራክቸርድ እና በጣም ጥንቃቄ የሚያበዛ፣ ያኛው ደግሞ ፉሊ አታኪንግ ቲም እና በጣም ቨርዛታይል ቲም ማለት ነውና አርቴታ ኤንሪኬን አሸንፎት ከብዙ አመት በኋላ ምን ከተፈጠሩ ጀምሮ ያልነበረ ታሪካቸውን ይቀይር ይሁን ወይስ ፒኤስጂ ባክ ቱ ባክ ሻምፒዮን ይሆናል? በስማ ሁለቱም ለኛ ጥሩ አይደለም ማይዘው። ምክንያቱም ያው ፒኤስጂ እና ሲቲ ታውቃላችሁ ደርቢ ናቸው በመላ ማለት ነው። ግን ለማንኛውም የማን እንደሚያሸንፍ እስከታች ግምታችሁን አስቀምጡልኝ። ብቻ የሚገርም ያበደ ጌም ይሆናል እሱ ራሱ ማለት ነውና ለማንኛውም ቻምፒየንስ ሊግ ፍጻሜ ቡዳፔስት ላይ እንገናኝና ማን ቡዳ እንደሚበላውና ማን እንደሚያስበላ እናያለን። ቢስሚላ ኧረ መብራት ያልተጫወተብኝ ኡጋርቴ እንኳን እንደዛ አላቃጠለኝም። ፋሚሊ እኔን የምትወዱ ሰዎች ይሄን ቪዲዮ ኮፒ ሊንክ፣ ሪፖስት፣ ላይክ አድርጉ። የሙኒክን ጨዋታ በስልክ ነው የጨረስኩት። እንግዲህ የሙኒክና የፒኤስጂን ጨዋታ እኔ አሁን ሶላር ወይም ጄኔሬተር ምናምን የምትሸጡ ሰዎች ወይ በማስታወቂያ ወይ በረጅም ጊዜ የምከፍለው ክፍያ መፍትሄ በቃ ወይ ጄኔሬተር ስጡኝ ወይ ሶላር እንዲሰጡኝ ሜሽንም አድርጓቸው ደሙም ሼርም አድርጉላቸው። ይህን እላችኋለሁ። ወደ ጨዋታው ስመለስ ብዙ ሰዎች ይህን ጨዋታ ባልጠበቅ ነው እያሉ ነበር። እኔ አሁን ቪዲዮ እያየሁ ነበርና መብራት ስለጠፋ ቪዲዮ እያሳለፉ እያየሁ ነበርና እንደጠበቅ ነው አይደለም ምናምን። ብዙ ጎል አልነበረውም፣ ግን ጨዋታው ደባሪ ነበረ። ጥሩ ጥሩ ሙከራዎች ነበሩት። ኳሱ ይመላለሳል ኳሶቹ። ግን እኔ የተረዳሁት በዛሬው ጨዋታ ሉዊስ ኤንሪኬ ሲፈልግ መከላከል ይችላል፣ ሲፈልግ ማጥቃት እንደሚችል ነው ያወቀው። እኔ ዝም ብሎ ማጥቃት ብቻ እንጂ ካጠቁት ክፍት እንደሆነ ነበር የሚሰማ። አሁን ባለፈው ብዙ 4 ስለገባበትና ዛሬ ግን ቡድኑን ኮንትሮል አድርጎ አሁን ሙኒክ ኳሱን እኮ ይዞታል፣ ግን በተፈቀደለት አደጋ በሌለው ቦታ ነው ኳሱን ሲያንሸራሸር የነበረው ሙኒክ። እኔ በእርግጥ እንደዚህ ኳስ አስረዳ ሌላ ነገር አይገባኝም። አሁን በዚች ሚጤጤ ጭንቅላቴ ነው የተረዳሁትን ሳይ። እንደውም በኤክስጂ እኮ የፒኤስጂ ኳሶች እኮ ለጎል ቅርብ ነበሩ። የተሻለ ነው ብዬ አስባለሁ ከሙኒክ። ሙኒክ አሁን ዛሬ የፊት የጠበቅናቸው አሁን ኦዲሴም ዲያዝም ማዱኬ ነበሩ። ዛሬ ምንም ውሳኔያቸው ልክ አልነበረም። ባለፈው እንዳየናቸው አይደለም የነበሩትና ብዙ ይጠበቅባቸው ነበር። ሃሪኬን እንደውም መጨረሻ ላይ ራሱን ነፃ አውጣ ጎል አስቆጥሮ እንጂ ሌላው ግን አልፎንሶ ዴቪስን ማስቀመጥ አልነበረበትም ብዬ አስባለሁ። ኮምፓኒ በእርግጥ ጎበዝ ነው። ኮምፓኒ በጣም አሪፍ ተመችቶኛል። ሀሳቡም በፊትም አደንቀው ነበር። የልጆች የማቴሪያል እጥረት ነው ብዬ ስለማስብ ነው እንጂ ከዚህ የተሻለ ነገር ማድረግ ይችላል ብዬ አስባለሁ። ግን አልፎንሶን ማስቀመጡ በእርግጥ የፊትነሱም ሁኔታ ይሆናል ብዬ አስባለሁ። ግን ሉዊስ ኤንሪኬ ለምን አለፈም የሚባል አይደለም። የሚገባው ሰው ነው ያለፈው። በጣም የሚገርም ጂኔስ የሆነ ሰው ነው እሱም። ልጆቹም እንግዲህ እንደምታዩት ነው የእሱን ሀሳብ በጣም ይተገብራሉ። እንግዲህ ፋይናል ከአርሰናል ጋር ከባድ ጨዋታ ይሆናል ብዬ አስባለሁ። ዛሬ አሁን በመከላከል ስላየ ነው ደካማ ምናምን እንዳትሉ፣ ፋይናል ላይ ደግሞ ሌላ ሊሆን ይችላልና ደግሞም የሚያገኘው አርቴታ ነው። በመከላከሉም በጣም ሶሊድ የሆነ ቡድን ነው። ግን አሪፍ ጨዋታ ይሆናል ብዬ አስባለሁ። ከ26 ቀን በኋላ ምናምን ከ24 ቀን በኋላ አይ ቲንክ እንደዛ መሰለኝ። ግን አጓጊ ጨዋታ ይሆናል። ብቻ የተሰማችሁን እናንተ ኮመንት ላይ አስቀምጡ። ግን ቪዲዮን አደራ የምትወዱኝም የምትጠሉኝም ኮፒ ሊንክ አድርጉ። ደግሞ ይሄ ጄኔሬተር የሚሸጡ ሶላር የሚሸጡ ሰዎች ሜሽን አድርጉልኝ አደራ። ሁላችሁንም በጣም አመሰግናለሁ። ቴንክ ዩ። አሁን ደግሞ ቤን ዋይት ላይ ለሚደርሰው የአንገት መቆልመም፣ የቁርጭምጭሚት ደም ግፊት፣ የወገብ ከመጠን በላይ መዘርጋት እና የአፍንጫ ስብራት አፍንጫውን ለምን ይሰብረዋል? ግን የአፍንጫውን ተውት የአፍንጫውን እና የአንገት ከመጠን በላይ መዞር አይደለም መዟዟር። ቀደም ብለን የህሊና ጸሎት ለዋይት ዋይት አይገባም። ይሄ አንተ በጣም ጥሩ ሰው ነህ፣ ግን
ይሄ እዚህ ጋር የምታየው ሰው ክፉ ነው፣ ለማንም አይመለስም፣ አይገባም ነበር። ፒኤስጂ ወደ ፋይናል እንግዲህ አርሰናል ደጋፊዎች የፈራችሁት ደርሷል። እኔ ቅድም ላይቭ ላይ እያወራን ነበረ ማን ቢደርሳችሁ ይሻላል፣ ኧረ ፒኤስጂ ይቅርብን ሙኒክ ይሻለናል እያሉ እያወራን ነበር ከአርሰናል ደጋፊዎች ጋር። ልክ ናችሁ። ኧረ ፒኤስጂ በቃ ሉዊስ ኢንሪኬ ግን እኔ ዛሬ አይደለም በነገራችን ላይ ገና የመጀመሪያ አመቱ ባርሳ ሲመጣ ነው በቃ በጣም ኤአይ የሆነ ቲም ነው የሰራው። ኢጎ ያለባቸውን ጠቅላላ ፈንቅሎ አውጥቶ ማለት ዋሪየር 11ዱም ተጫዋች እንዴት እንደዚህ ታታሪ ይሆናል? ካቫራትስኬሊያን ፉልባክ ዴምቤሌን ይቅርታ ፉልባክ አድርገህ መጫወት ትችላለህ። በጣም ታታሪ ናቸው። ጆዋኔቬዝ ምን አይነት ተጫዋች ነው? ሙኒክ ግን በዚህ ደረጃ አልጠበቅኩም ነበር። ባለቀ ሰዓት ጎል አገቡ። በደንብ ከዚህ የተሻለ ተነሳሽነት ከዚህ የተሻለ ኢንቴንሲቲ ጠብቄ ነበር። ሉዊስ ኢንሪኬ በስማም ደ ማስተር ማይንድ በጣም ነው የሚችለው ማለት ነው። ቪንሰንት ኮምፓኒ ደግሞ በስትክክል የሉዊስ ኢንሪኬ ተማሪ በቃ ጨዋታውን ቴምፖ ግድል ጨዋታውን ኳሱን ሰተ ጨዋታ መቆጣጠር እንደምችል ዛሬ ነው ሉዊስ ኢንሪኬ ያሳየንና ሲከላከሉ ኮምፓክት በጣም ያለ ኳስ በጣም ታታሪ ከኳስ ጋር በጣም ኳስ የሚችሉ የሚገርም ቲም ነው የሰራው። እንግዲህ አንድ እኩል ቢያልቅም እንግዲህ በጠቅላላ ውጤት ፒኤስጂ ማለፍ ችሏል። ፒኤስጂ ከአርሰናል የሚገርም ጨዋታ ቻምፒዮንስ ሊግ ፋይናል እንጠብቃለን ማለት ነው። እስቲ ከሁለቱም ደግሞ የተወጣጣ ምርጥ 11 ደግሞ ነገ እንሰራለን። ያበደ ጨዋታን ያየነው። ኮፒ ሊንክ ሪፖስት ሼር እያደረጋችሁ ሀሳብ አስተያየታችሁን ኮመንት ላይ ይሜ አርሰናል ከፒኤስጂ ሆኗል የፍጻሜው ጨዋታ። አርሰናል ቻምፒዮንስ ሊጉን የማሸነፍ እድል አለው ሪዝን አለኝ። የፒኤስጂ የሉዊስ ኢንሪኬ ፒኤስጂ ከቶተናም ጋር የሱፐር ካፕ አሸናፊነቱን እንዴት እንዳረጋገጠ ታስታውሱታላችሁ ብዬ አስባለሁ። አይገባውም ነበር ፒኤስጂ እሱ ዋንጫ አይገባውም ነበር፣ ቶተናም ነበር የሚገባው። ግን ባለቀ ሰዓት የገቡ ጎሎች ፒኤስጂ ዋንጫውን እንዲወስድ አደረገው እንጂ ቶተናም የሚገባው ነበር። ቶተናም በጣም የተሻለው ቲም ነበር በሱፐር ካፑ ላይ። ቼልሲ ጋር ደግሞ ክለብ ወርልድ ካፑ ላይ እንዴት ቀጥቅጦት ፒኤስጂ እንዳሸንፉ አሁንም እድል አላት። የለንደን ቲሞች ላይ ደካማ ነው ወይ ደግሞ የእንግሊዝ ቲሞች ላይ አላውቅም። አይኖ ባለፈው አሸንፏታል በደርሶ መልስ፣ ግን ደግሞ 90 ደቂቃ ነው አመቱን ሙሉ አሳየው አዋቀው አይጠቅምም። 90 ደቂቃ ነው በቃ አሪፍ መሆን የሚጠበቅበትና ፒኤስጂ መከላከል እንደሚችል በትናንትናው ጨዋታ አይተናል። 90 ደቂቃ ሙሉ ተከላክሏል። 90 ደቂቃ ሙሉ አስቡት። ዲያዝ አለ፣ ኬን አለ፣ ኦሊሴ አለ። ይሄንን ቲም ነው የተከላከለው። ካንቺ የአጥቂ መስመር በጣም የተሻሉ ናቸው። እሱ ኦብቪየስ ነው። ጎሎች እንደሚያስቆጥር ደግሞ አይተናል። 5 አግብቷል። ትናንትና አርሊንግ ያገባው መጮት ይፈልግ ሞር ጎሎቹ ማስቆጠር እንደሚችል እናውቃለን። በዛ ላይ ደግሞ ኒውየር ነው ያተረፋችሁ እንጂ ፒኤስጂ በደንብ ማስቆጠር ይችል ነበርና እድል አለሽ ልልሽ ነው። እድል አለሽ፣ ስቲል እድል አለሽ። አርሰናል እና ፒኤስጂ በቡዳፔስት የሚደረገውን የቻምፒየንስ ሊግ ፍጻሜ ተፋላሚ መሆናቸውን አረጋግጠዋል። ሂር ዊ ጎ። በቻምፒየንስ ሊግ ፍጻሜ አርሰናልን የሚፋለመው ክለብም ተለይቷል። የአምናው ሻምፒዮን ፒኤስጂ በአሁኑ ሰዓት ባየር ሙኒክን ማሸነፉን ተከትሎ አርሰናልን በቻምፒየንስ ሊግ ፍጻሜ የሚገጥም ይሆናል። ያውላችሁም እንደምታውቁት አርሰናል 20 ዓመታት በኋላ ለፍጻሜ ያለፈ ሲሆን ፒኤስጂ በሁለት ተከታታይ ዓመት ለፍጻሜ መድረስም ችሏል። እዚህ የቻምፒየንስ ሊግ ዋንጫን ማን የሚያነሳ ይመስላችኋል? ሀሳባቸውን ስጡበት። መልካም ምሽት፣ መልካም አዳር። ይኸውላችሁ ፋይናሊስት ተጋጣሚያችን ፒኤስጂ መሆኑ ታውቋል። ለፒኤስጂ እኮ አናንስም፣ ግን ከሙኒክ አንጻር ሲሆን ሙኒክ ይቀለን ነበር ለኛ። ለማንኛውም ሼር ኮፒ ሊንክ ሪፖስት አድርግ። ስለዚህ ጨዋታ ላወራህ አይደለም የመጣሁት። ገና 27 ቀን አለን፣ ብዙ እናወራበታለን። ስለዚህ ሰውዬ እያወራን አይደለም። ዴቪድ ራያ ሲሞገስ እየሰማው አይደለም። 9 ክሊን ሺት ደረሰ። በሜንዲ ተይዞ የነበረውን ሪከርድ መጋራት ችሏል። ፋይናል ላይ ምናልባት በክሊን ሺት የሚወጣ ከሆነ አዲስ ሪከርድ በራሱ ስም ያጽፋል። 10 ክሊን ሺት ይዞ ማለት ነው። በአውሮፓ ሻምፒየንስ ሊግ ታሪክ ትልቁ ክሊንሺት 9 ነበር በሜንዲ የተያዘ፣ አሁን በእኛው ራያ እጅ ገብቷል ማለት ነው። ለማንኛውም ስለዚህ በረኛ የሚሰማችሁን ኮመንት ላይ ፈልጋለሁ። እስቲ የምትወዱትን ፎቶ የዚህ በረኛ ኮመንት ላይ አስቀምጡልኝ። ኤዲተሮች ደግሞ ፈዛችኋል። ስለ ራያ ምንም ኤዲት እያየው አይደለም። መድፈኞቹ ከፓሪዚያኖቹ አርሰናሎች የመጀመሪያ የቻምፒዮንስ ሊግ ዋንጫቸውን ለማሳካት ፒኤስጂዎች ደግሞ በተከታታይ ለሁለተኛ ዓመት በታሪካቸው ደግሞ ለሁለተኛ ጊዜ የቻምፒዮንስ ሊግ ዋንጫን ለማሸነፍ እርስ በርስ ፊት ለፊት ተፋጠዋል። የዘንድሮን የቻምፒዮንስ ሊግ ዋንጫ ታዲያ ማን የሚያሳካ ይመስላችኋል? እነዚህ ሁለት ቡድኖች ሊዋደቁ እርስ በርስ ፊት ለፊት ተፋጠዋል። አሸናፊው ማን ይሆናል? ሐሳብ አስተያየትና የጨዋታ ግምታችሁን ኮሜንት ሴክሽን ላይ አጋሩኝ። ሜዳ ስፖርትን ፎሎ ማድረግ እንዳትረሱ። ፒኤስጂ ባለፈው ጥሏቸዋል። አው ነገር ግን ፒኤስጂ አይደለም በዋናነት የጣለን ዶናሩማ ነው። ዘንድሮ ግን የለም እሱ
ይሄንን ያው ላስታውሳችሁ ብዬ ነው። ፔዥዎች እንኳን ደስ አላችሁ። የመጨረሻውን ሳቅ ግን እኛንን ምንስቀው። በጣም ቀላል ሎጂክ እንዴት ፒኤስጂ ማሸነፍ እንዳለብን አስረግጬ ቀለል ባለው እነግራችኋለሁ ማለት ነው። ምርጥ በረኛ፣ ምርጥ ዲፌንስ፣ ምርጥ ፉልባክ፣ ምርጥ የመሃል ሜዳ ተጫዋቾችን ይዘን እንዴት ነው ልንሸነፍ የምንችለው? በጣም በቀላሉ ጥቅጥቅ አርጋ ኮምፓክት ታደርጓለ። ስፔሻሊ ፒኤስጂዎች በጣም ከፍተኛ አደጋ ይፈጥራሉ ተብሎ ከሚታወቀው ከባዱ ነገር በሶስት ተጫዋቾቻቸው ነው። ኬቪቻ፣ ክቫራትስኬሊያ፣ ቲምበር ይመለስልሻል፣ አያሳስብ። ዱዌም ወይ ሂንካፔ ወይ ካላፊዮሪ ይኖርልሻል። ከዛ በኋላ ዴምቤሌ ማለት ነው፣ ወይ ሳሊባ ወይ ጋብሪኤል፣ ሁለቱም እየተፈራረቁ ይይዙብሃል። እያንዳንድሽ በቁጥጥር ስር ትገቢያለሽ። ኮምፓክት ሆንብሻለሁ፣ 21 ተጫዋች ሆንብሻለሁ ጥቅጥቅ ብዬ ማለት ነው። ከዛ የኛ መጥፎ ፓርቱ የሚባለው ዊንገሮቻችን አይደሉ? ዊንገሮቻችንን ተከላካይ እናደርጋቸዋለን። አባቴ ተከላካይ ማርቲኔሊን ታስገባውና እላይታች እየለፋ እንዲከላከል ታደርጓለ። ማጥቃቱን ትቶታል። በሳካና በቪክቶር ዮኬሬስ ሜቢ ሃቨርዝ ወይም ቪክቶር ዮኬሬስ ናቸው ሞስት ፕሮባብሊ ሊገቡ የሚችሉት። ሁለቱን አጥቂ እናደርጋለን። ሌላው ሙሉ ለሙሉ ትከላከላለ። ከዛ አንድ ኮርና ታገኛለ። እነዚህ አጫጭር ድንቅ ተጫዋቾችን በእርግጠኝነት ወይ ቲምበር ወይ ጋብሪኤል ማጋሬስ ኮርና ጠቅ። ከዛ በኋላ ካቴና ይታሰርልሻል። ጨዋታውንም ፈጽሟለን። እኛ የምንፈልገው ዋንጫውን ነው፣ እናንተ ትጫወቱታላችሁ። ከዚህ የተለየ ሎጂክ ሊኖረን አይችልም። አያሳስባችሁ፣ በቁጥጥር እናስገባችኋለን። አሁን ዋናው ቁም ነገር ምን መሰላችሁ? አሁን ዋናው ቁም ነገር ፒኤስጂ የዋንጫው ጨዋታ ቀን የመጀመሪያውን ጎል ስንተኛው ደቂቃ ላይ ያገባል? 4ኛው ደቂቃ፣ 3ኛው ደቂቃ፣ 5ኛው ደቂቃ። ከዛ ደግሞ 5ኛውን ጎል ስንተኛው ደቂቃ ላይ ያገባል? 37ኛ ደቂቃ ወይስ ደግሞ 50ኛው ደቂቃ ላይ? ስንተኛው ደቂቃ ላይ ያገባል የሚለውን ነገር በሰፊው ብንመካከር ደስ ይለኛል ማለት ነው። ለእናንተ የመጀመሪያው ጎልና 5ኛው ጎል ምን ያክል ደቂቃ ልዩነት ያላቸው ይመስላችኋል? ምን ያክል ሰዓታት ልዩነት ያለው ይመስላችኋል የሚለው ለእናንተ ጥያቄ ነው። ኮሜንት ላይ አቅርቡልኝ። እኔ ግን የመጀመሪያው ጎል በ4ኛው ደቂቃ፣ 5ኛው ጎል ደግሞ በ37ኛው ደቂቃ ላይ ገብቶ ጨዋታው የሚያልቅ ይመስለኛል። እናንተ ስንት ለስንት የሚያልቅ ይመስላችኋል? ኮሜንት ላይ ሀሳባችሁን ግለጹልኝ። ፒኤስጂ አልፏል። አባቴ ማን ነው የሚያቆማቸው ነው? ክቫራትስኬሊያ፣ ዴዜሬ ዱዌ፣ ኡስማን ዴምቤሌ፣ ኧረ ስንቱን ሁሉም ይችላሉ። የፒኤስጂ ተጫዋች ሁሉም ሲከላከሉም ሲያጠቁ ደግሞ ሌላ ዓለም። ኧረ በፈጣሪ አርስዬ እንግዲህ ጠንከር